أعوذ بالله من الشيطان الرجيم. وما كنت بجانب الغربي إذ قضينا إلى موسى الأمر وما كنت من الشاهدين ولكننا أنشأنا قرونا فتطاول عليهم العمر وما كنت ثاويا في أهل مدين تتلو عليهم آياتنا ولكننا كنا مرسلين. وما كنت بجانب الطور إذ نادينا ولكن رحمة من ربك لتنذر قوما ما أتاهم من نذير من قبلك لعلهم يتذكرون. ولولا أن تصيبهم مصيبة بما قدمت أيديهم فيقولوا ربنا لولا أرسلت إلينا رسولا فنتبع آياتك ونكون من المؤمنين. فلما جاءهم الحق من عندنا قالوا لولا أوتي مثل ما أوتي موسى أولم يكفروا بما أوتي موسى من قبل قالوا سحران تظاهرا وقالوا إنا بكل كافرون. قل فأتوا بكتاب من عند الله هو أهدى منه ما أتبعه إن كنتم صادقين. فإن لم يستجيبوا لك فاعلم أنما يتبعون أهواءهم ومن أضل ممن اتبع هواه بغير هدى من الله إن الله لا يهدي القوم الظالمين. صدق الله العظيم. يا ما شاء الله يا ما شاء الله. أهلا وسهلا مرحبا ومرحبا بك. لا أنت فهمتني بعد ክብራትና ክብራን ተመልካቾቻችን እንግዲህ መሃል ቁርአን በአዲስ እንግዳ ተመልሷል ወደናንተ። የዛሬው እንግዳችን እንግዲህ ማን ነው የሚለውን ከሷ አንደበት የምንሰማው ነው ለና ያቋለው እንግዲህ ራሱን ለናንተ የሚያስተዋውቅ ይሆናል። صاحب هذا الصوت የዚህ ድምጽ ባለቤት ማን ነው ኬት ነው የሚለውን እስኪ ለተመልካቾቻችን አስተዋውቀን ቁርአናዊ የተለያዩ ሐሳቦችን ደግሞ ካንተ ጋር የምናነሳ ይሆናል ኢንሻአላህ። بسم الله اسمي عمران عبد الشكور يبالا كيفك ከአዲስ አበባ ነው አሁን ላይ እዚሁ አዲስ አበባ ነው ያለሁት ሻሸመኔ ልጅ ነኝ እስካሁን ድረስ እየጠፍተ ነው ማለት ቁርአን እንደዚህ አልጠራኝ አልፈለከኝ አለሚክ ለማንኛውም በሚንበር ቲቪ እንዲሁም በማል ቁርአን ቤተሰቦች ስም እንኳን ወደ ፕሮግራማችን በደህና መጣ ላለው በድጋሚ ኢምሮ እንግዲህ ሁሉ ጊዜ ቃሪዎችን እዚህ ጋር ስናስቀምጥ የምንጠይቀው ጥያቄ አለ ከሱ ጀምራለሁ። ያው ቁርአን ሐፍظሃል ብዙ ደግሞ ታዳጊ ልጆች ያሏቸው ራሳቸውም ደግሞ ቁርአን ማሐፈዝ የሚፈልጉ ተመልካቾች ይከታተሉናል ብዬ አስባለሁ። ቁርአን እንዴት ሐፈዝክ ከሚለው ሳይሆን
ቁርአን ለማሐፈዝ የወሰንክበትን ቅጽበት እስኪ አስታውሰህ ነገር ሞመንቷ ምን ነበረች የሚለውን ማለት ነው ወይስ እሱን አታስታውሰውም የሆነ የተራኩም ያለው ነገር ነው የተሰበሰበ ነገር ውጤት والله ያው ከቁርአን ጋር በጣም በልጅነቴ ነበረው እንትን ያልኩት በልጅነቴ በጣም ከቁርአን ጋር ለመተዋወቅ ስነሳ 8 አመቴ ነበር ይመስለኛል በጣም 8 አመቴ ነበር እና ከቁርአን ጋር والله የተዋወቅኩበት መንገድ በከባዱ ነው ብዬ አስባለሁ ከቁርአን ጋር የተዋወቅኩትኝ እና ወደ ገጠር አካባቢ ሄጄ ነፈስኩት የሻሸመኔ ልጅ ነኝ እንዳልኩ ገጠር አካባቢ ላይ ሄጄ ነው ማለት ቤተሰቦቼ ምናምን ከቁርአን ጋር ሪሌሽን ያላቸው ምናምን የቁርአን ባክግራውንድ ያላቸው አይደሉም ግን አሁን የቅጽበቷን ስትለኝ እንደዛ በቅጽበት እንትን የሚባል አልነበረም ያው አንተ ታፍዛለህ ምናምን የሚል ግን ሞቲቬሽን ነበር ቤተሰብ ውስጥ ፋሚሊ ውስጥ ማለት ነው ኢንሻአላህ አንተ ሐፊዝ ትሆናለህ ምናምን የሚል ትፈልግ ነበር ግን እንደዛ ሲሉ ካንተ በጣም ፈልግ ነበር እነሱ ይላሉ ያው እኔም ፈልግ ነበር በጣም ኢንሻአላህ ብዬ እኔም አቅድ ነበር ያንን ነገርና والله ከዛ ግን ከቁርአን ጋር የተዋወቅኩበት መንገድ ያው ወደ ገጠር ትሄዳለህ አንድ ሼክ አሉ እኛ አልነበረም ነው ሻሸመኔ ላይ መዳሪሶች ምናምን መድረሳዎች ይኖራሉ ያው ግን ያው ዒልም ወተህ ምናምን ነው እንትን የምትለው ይባላል ያው ቤትህ ላይ ሆነ እኔ የለኝም እንደውም ከቁርአን ጋር ቤት ውስጥ ሆኜ እስከ 8 አመቴ ያው 8 አመቴ ላይ ነው የወጣሁት እስከዛ ድረስ ግን ከቁርአን ጋር እንትን አልነበረኝም አላቃን ነበር የለኝም አላቆም ከቁርአን ጋር ምንም ማቀው ነገር አልነበረም እና ሀገራችን ላይ ዛ ሼክ ዑመር የሚባሉ አሉ እሳቸው ቤተሰብ ናቸው ከኛ ጋር እንዲተዋወቃሉ ምናምን ይሄ ልጅ ተሰጡኛላችሁ ወስደዋለሁ ምናምን ይሏታል ለማዘር ምናምን ይሄ ልጅ ተሰጡኛላችሁ ይሄዳል ወደ ገጠር ይሄዳል ምናምን ይሏታልና ድንገት ነበር والله የወጣሁበት መንገድ በጣም ድንገት በቃ ዛሬው አምጪው ዛሬው ምናምን ተባብሎ ነበር የወጣሁት እንደዛ ነበር የወጣሁትና والله ምን ልበል በቃ ብቻ ከባድ ነበር እኮ ሰዓቱ ግን አንተ ፈለክ ውጣ ስትባል ሂድ ስትባል አልሄድም ምን አላልክም እንዴ እንደዚህ ነው ይቻላል እንደዚህ አልክ ለቁርአን ፍላጎቱ አለኝ እኔ በሰዓቱ ግን እንዲ እንትን አልልም ነበር ምንም እንዲ አልናገርም በፈልግም እንዲ አሁን ላይ ልጆች እንዲ የሆነ ነገር ልጅ በወላሽ ያዝ እኔ ይሄን አልፈልግም አልልም በቃ እናቴ ከፈለገችው እናቴ እንትን ካለች በቃ ይሆናል አለ አይደል እንትን አጌኒስት ሆኜ እንትን ማለት አልልም ነበር እንደዛና والله ከዚህ ብቻ ድንገታዊ በሆነ መልኩ ኡስታዙ አምጪው ዛሬ ብለዋት ድንገት እኔ የዛን ቀን አሁን ሲነጋ እንደሚሄድ አላውቅም ወደዛ እንደሚሄድ ወደ ቂራት እንደሚሄድ አላውቅም እና ከቤቴም ወጥቼ ማግሊ መስጊድ ራሱ ሄጄ አላውቅም ብቻዬን ምናምን እና ድንገት መታ ብቻ በቃ ዛሬ ትሄዳለህ ምናምን አለችኝ ማለት ነው ማዘር በቃ ዛሬ አምጪው ብለውኛል ትሄዳለህ ጧት ላይ ነው ነገረች ወይስ ማታ ላይ አይደለም ከነጋ በኋላ በቃ ድንገት ምናምን ማታ ላይ አይደለም የዛኑ ቀን ተነገረ የዛኑ ቀን ሄድኩት ኦኬ አጂ እሺ ብለህ ሄድክ ግን እሺ ብዬ ሄድኩኝ አንተ ጎደኛ ነህ የሚገርም ነው والله በጣም ከባድ ነበር ያው እንዲ ከምትወደው ከቤት ወጥቶ ማያቅ ልጅ ማለት ከምትወዳቸው ቤተሰቦች ጋር ከለመድከው ጋር የእናት አባት ፍቅር አለ የእህት የወንድሞች አለ የኤንቫይሮንመንቱ አለ የጓደኞች አለ ምናምን እነዚህን ሁሉ ትቼ በቃ መሄድ በቃ እንትን ተወሰነብኝ ማለት ነውና እኔም እንትን አላልኩኝም የቁርአን ፍላጎቱ ነበርኝ በሰዓቱና ስለዚህ አልተቃወምክም ነበር እሺ ሄድክ አሁን እንግዲህ ሄድክ ሼክ ጋር ሼክ ዑመር አይደል ሼክ ዑመር እንዴት አገኘው ምን ይመስልህ ነበር ቁርአን ሄዶ የሚታፈዝበት ቦታ ጭንቅላት ላይ ተስለ የነበረውና አክቹአሊ የነበረው ነገርስ እንዴት ነበር والله ገጠር ነው ሄድነው ገጠር ከዛ በፊት ሄጄ አላውቅም እኔ ከሻሸመኔ ወጥቼ አላውቅም ነበር ገጠር ነበርና ያው በጣም ከባድ ነበር የመጀመሪያው ጊዜ በለቅሶ ነው የምታሳልፈው እያለቀስክ እየተደበቅክ ታለቅሳለህ ነገር በቃ በለቅሶ ነው መልሱኝ ነው እና አይደል መልሱኝም አይደለም ለቅሶ ብቻ ነው በቃ ታለቅሳለህ ናፍቆቱ አያስችልህም እና በጣም ታለቅሳለህ እና እዛ ውስጥም ስንሄድ እዛ ይሄንበት ገጠር አንዳንድ የሻሸመኔ ልጆችንም ሰብስቦ ነበር ሸውመር የላከውና እኔም አብሬያቸው ነበርኩኝና
በቃ በጣም ከባድ ነበር። እዛ ልክ ወደ መድረሳው ስትገባ ወደ ሐልቃው ስትገባ በቃ አሁን በሰዓቱ እኔ በጣም የሆነ አይን በጣም በቃ ሙሉ እንትኑ ነው የሚያየ ሙሉ እንትኑ በቃ በጣም ፕሬዠር ነበረው። ከእንትኑ በላይ ማልቀስ ራሱ አችልም በቃ ማልቀስ ሁላ እንዳትችል ተደብቄ ነው ማለቅስ ነበር። ኦኬ የሚገርም ነው። በነጻነት እንዳላለቅስ በጣም የሚያጅብ ነው ሐቂቃ። ካንተ ትልልቅ ነበሩ ነው የነበሩት ተማሪዎች ወይስ ኩዮችም ነበሩ? የኔ ኩዮችም ነበሩ ኦፍኮርስ፣ ግን ትልልቅ ነበሩ ከኛ ተላላቅ የነበሩ ከሻሸመኔ ሄዱ ከኛ ጋር ሄዱም ነበሩ። ወላሂ ከዛ ሄድንበት አሁን ያልኩህ ገጠር አንድ ወር ቆየን እና እንትን ነበር። አሁን በገጠር አካባቢ ላይ ቢራ የሚባል ነገር አለ። ይሄ እህል ሲደርስ ምናምን አሁን አብዛኛው እዛ እንዳለ የሚቀሩት ደረሶች የገጠር ልጆች የገበሬ ልጆች ናቸው እና እህል ሲደርስ ሁሉም ወደ የቤተሰቦቻቸው ይሄዳሉ፣ ወደ ሀገራቸው ይሄዳሉ ማለት ነው። ቢራም በሪኡ ይባላል በኦሮምኛ እና እንደዛ እዛ ሄደው ወደ ሀገራቸው ተመልሰው እህል አጭደው ምናምን የሆነ ነገር ይዘው ነው እንደዛ ነው የሚመጡት። ይዘው ይመለሳሉ የሆነ የወጪ ነገር ይዘው ይመጣሉ ምናምን በቃ እንደዛ ነው። የገበሬ ልጆች ስለሆኑ በአመት በዛች ጊዜ ነው የሆነ ነገር የሚያገኙት። እና እኛ በሄድን በወሩ ቢራ የሚባለው ይሄ አሁን እህል ደረሰ ጊዜው ደረሰ እና ጊዜው ሲደርስ ሁሉም ወደ የሀገራቸው ሄዱ ማለት ነው። ለእነሱ እንግዲህ ሊያጭዱ ነው ይድስ እነሱ የገበሬ ልጆች ናቸው ሁሉም። እኛ መሬት የለንም ያው የገበሬ ከተማ ውስጥ ያለነው ምናጭደው ነገር የለምና እዛው አሳልፉ ምናምን ተባልን ማለት ነው። እነሱ ጋር ያለው አምላክ እኛ ብቻችንም ማለት ነው ሄደ። ከዛ እና ሌላ ደግሞ ምን ይባላል ጎዳኑ የሚባል ነገር አለ። እንትን ያደርጋሉ ሙቭ ያደርጋሉ። አሁን እዛ ድረሶች የሚገርምህ ከአንድ ቦታ ወደ አንድ ቦታ ሙቭ ይደረጋል። አንድ ቦታ ቁጭ አይሉም እዛ ድረሶቹ ራሳቸው አደረክ ከሼኪው ጋር አንድ ላይ ሙቭ ይደረጋል። ከሆነ ቦታ የሆነ ቦታ አሁን በመስራቁ አካባቢ ያለ እንደዘላኖቹ ማለት ነው በቃ እንደዛ ሙቭ ይደረጋል። እና እኛ በሄድን ልክ በወሩ እንደዛው እንዳልኩ እነሱ እንደሄዱ ሙቭ ተደረገ። ከነም አንድ ወር ቆየን። አክቹሊ አልቀራንም ማለት ይቻላል። አንዷን ወር እያለቀስክ ነበር ተደበቀ በቃ ወላሂ በጣም ከባድ ነበር። በቃ ሀዘን ዲማል ካሽን ተለይም ነና ወላሂ አይ ብቻ ከባድ ነበር። እንደው ጓደኞች አሉ እኩዮቼ ሁላ አሉ ከኔ ጋር ሄዱ የሻሸመኔ ልጆች እና አሁን ሙቭ ተደረገ አብረን ምናምን ሁላ እናለቅሳለን ምናምን ይሄ ከባድ ነው። እና ሙቭ ተደረገ። እኛ ሙቭ አደረግንና ብቻችንን ያለ ነው። ደረሶቹ እንዳለ ሄደዋል ማለት ነው። ለአጨዳ ምናምን ሄደው ነበር እና ምንም እናደርገው ነገር የለም። እና ምን ውስጥ እንገባለን ማሳዎች ሲታጨዱ አሁን በቆሎ ሲታጨድ ውስጥ ላይ እንዲህ እየተሰባበሩ ምናምን ይቀራሉ ማሳዎች ውስጥ ማለት ነው። እሱ መልቀም ጀመረን። እሱ በምን ምክንያት ነው ግን ወደዛ ለቀም ይገባችሁ? ለእናንተ የነገር ማያስላልባችሁ ነው? በቃ በቃ እየተቀመጥን ያለ ነው በቃ ለቀማ ጀመርን ማለት ነው። ምንም አስበው እንግዲህ ከአንድ ወር መተን ለቂራት ነው የወጣ ነው። እኛ ለቀማ ላይ ነው ያለ ነው። እዛ ሄደን ከዛ የሆነ ነገር ለቅመን ምናምን እንደውም ትዝ ይለኛል የሆነ ብር ሽጠናል 40 ምናምን ብር ምናምን ብቻ ሽጠናል። አንተ ቂራት ተቀራለህ ተብለህ ተነግዳለህ አንተ። አይ የሚገርም ነው እንግዲህ እየሰማችሁ ማዘራት ታውቁም መቼም ይሄን ወላሂ ከዛ ቆይ ነገር ነው እና እንትን አደረግን ማለት ነው። በቃ እንደዛ በለቀማ አሳለፍ ነውና አሁንም ሶስተኛ ላይ በቃ ተመለሱ እንትኖቹ ሲመለሱ ልጆቹ ተመለሱና ሶስተኛ ሀገር ሙቭ አደረግን ወደ ሶስተኛ ሀገር። እዛው በባይዚ ሀገሮቹ እዛው ሻሸመኔ አካባቢ ላይ ያሉ ናቸው። መንደር ነው ከመንደር ወደ መንደር ነው የምትቀይሩት ነገር? ሻሸመኔ ዙሪያ ላይ ያሉ ናቸው ሀገሮቹና እንደዛ አሳልፈን እንደዛ ከዛ ውስጥ ደረሶቹ መጡ ምናምን ብቻ ቂራት ተጀመረ ነገር ነው። ግን ወላሂ አልተስማማንም ነበር። የቂራቱ ሁኔታ ምናምን አሪፍ አልነበረም እና በጣም ከባድ ነበረ። ብቻ ታላላቆቼም ነበሩ ብያለሁ አብረን የወጣን ልጆች እና ከነሱ ጋር ለመጥፋት ወሰነን ወደ ሀገር ወደ ሻሸመኔ ልመለስ በቃ እንዴ ምናምን ብለን ተናገርን። ደውለን ተናግረን ልንመጣ ነው ምናምን አትምጡ ምናምን ተባለን። ሺኦመር የሚባለው ማዘርም ጋር አይደለም የደወልከው? ማዘርጋም ደውልበት እንትን ራሱ የለኝም አልነበረኝም እና ሺኦመር ጋር ከዛ መጥፋትም አይቻልም ደግሞ ያው እንደ አዲስ አበባ መርከዞችም ላይ መጥፋት አይቻልም ማለት ነው። እዛም መጥፋት አይቻልም። በጣም ከባድ ነው። ከተያዝክ ምናምን በቃ ፍርድ ነው። ፈላተሉ ማን ይላል ነፍስህ ነው የሚባለው ከተያዝክና
በጣም በቃ እንትን ብለው ስትራቴጂ አውጥተው ምናምን በጣም ከባድ በሆነ መልኩ ጠፋን። ብቻ በጣም ወንዝ ለወንዝ ምናምን አልፈን ምናምን የጠፋ ነው። ጠፍተን ወደ ሻሸመኔ ተመለስን ማለት ነው። ከዛ በቃ እየቀራን አይደለም አልሆነም። ሼኪው የሰጣችሁ ለሆነ ኡስታዝ ነው የሰጡን አይደል? ያ ኡስታዝ ምንም እያስቀራን አይደለም፣ ሄደን በቆሎ ነው እየለቀምን ያለ ነው ምናምን አሉ ልጆቹ። ንግድን የጀመርነው የወዛ ለቀማ አስጀመሩን ምናምን፣ ምንም እየቀራን አይደለም። ስለዚህ በቃ አንሄድም ካሁን በኋላ እንዴ ብለናል። እኛ በቃ ናፍቆቱም እንትን ብሎብናል ለመመለስ ምናምን እና ከዛ በቃ ልንቀር ሆነ ማለት ነው ወደ ሻሸመኔ። በቃ ይሄ ጆርኒ የቁርአን ጆርኒው ሊያበቃ ሆነ። ከቁርአን ጋር ልንገናኝ የነበረበት ሳንተዋወቅ አልቀረንም። በዚህ 3 ወር አሳልፈን ከዛ ወደ ሻሸመኔ ተመለስ ምናምን። ወደ ቤት የገባሁኝ እኔ ወደ ቤት የገባሁና በቃ አያቴም እንደው ትዝ ይለኛል በቃ አይሄድም ካሁን በኋላማ እንዴ ያስለቀሙት ይሄንን ልጅ በዩዛ ሲጣ እንዴ ይሄን ልጅ አምና ለቀቀች ምናምን ይባል ነበር። በጣም ከባድ ነበር የነበር። በጣም ለቀቀች። ከዛ ቤት ተመለስኩኝ በጣም ደስ ብሎኝ ምናምን በቃ እንዴ አልহামዱሊላህ በቃ ወደ ቤቴ ምናምን ብዬ ሼህ ዑመር ሌላ ኡስታዝ ያገኙና በዛው የዛኑ ቀን ሌላ ኡስታዝ ያገኙና የሆነ ኡስታዝ አግኝቻለሁ አሁን ይሄ ኡስታዝ ይዞት ይሄድ፣ ይሄ ኡስታዝ በጣም ልዩ ጎበዝ ኡስታዝ ነው እመኑኝ ይዞት ይሄድ ምናምን እና 3 ልጆች ነበሩ ከኛ ጋር። ከነሱ ውስጥ እንደውም ኡስታዝ አልወስድም ብሏል። አንድ ልጅ ነው ከነሱ የሚመርጠው አላት። ከዛ በቃ በጣም ደብሮኛል ያአላህ። ከዛ ዱዓ ያደረኩኝ ሄድኩኝ ማለት ነው ያ ኡስታዝ እንዳይመርጠኝ ይዞኝ እንዳይሄድ በጣም ዱዓ ያደረኩ። ከነሱ ማንሰው እኔ ነኝ፣ ትንሹ እኔ ነበርኩኝ ከውስጡና እንዴ ለ3 ደረደሩንና ምረጡ ተባሉ ኡስታዙ። ዝም ብሎ ከ3ቱ አንድ ልጅ ወሰድልን ብሎ ዝም ብሎ ነው በምንም አይደለም እንዴ ከ3ቱ አንዱ ልጅ ወሰድልን ብለው ነገሩት ለኡስታዙ ማለት ነው። እና እኔ በቃ ወላሂ ዱዓ ያረኩ ነው እስከዛ የሄድኩት። በጣም ትዝ ይለኛል እዛ ቆሜ ራሱ በሆዴ ያረኩ ነው ዱዓ እንዳይመርጠኝ ምንም ወደዛ ገጠር ሊወስደኝ ሊመልሰኝ ነው ብያለሁ። በጣም በቃ እኔ በጣም ናፍቆቱ ራሱ የቤተሰብ ናፍቆት በጣም ወላሂ በጣም ከባድ ነበር። እና ወላሂ ኡስታዙ በሚገርም ሁኔታ መረጠኝ እኔን ማለት ነው። አንተ አለኝ በቃ በጣም ተስፋ ቆረጥኩ። አላለቀስኩም በቃ በጣም በቃ አዘንኩኝ ማለት ነው። ያ አላህ ምን እስከ ማለት ድረስ አደረሰኝ ወላሂ። እንዴ ምን ነው ቁርአን ለመቅራት አሰቃየኛል እዚሁ አልቀራም እንዴ እስከ ማለት። ከዛ አሁን ያልኩ ሀገራቶች አሁን እስካሁን የሄድንባቸው እዛው ሻሸመኔ አካባቢ ላይ የነበሩ ሀገራቶች ነበሩ። አሁን ይሄ ኡስታዝ ወዴት ነው የሚሄደው? ወደ ባሌ ራቅ ይላል፣ ትንሽ ከሻሸመኔ ራቅ ይላልና ባሌ ጋር ሳትደርስ አንድ ሀገር አለች ሆማ ትባላለች፣ ብዙ ደረሶች ያሉበት። እሱ እዛ ኪታብ ሊቀራ ነው እና እኔን ስሩ ይዞኝ ሄዶ እኔን ቁርአን ጋይድ እያደረገ እንዲያስቀራኝ ነው። ያው ልጆች ስትሆን እንደዛ ነው በብዛት ገጠር አካባቢ ላይ ያለውና አላኩል ሀሊን ይዞኝ ሄደ ያው ኡስታዝ ማለት ነው። ይዞኝ ሄደ። ከዛ ቁርአን ጀመርኩኝ። ያው ለክሶ እንዳለ ነው የምልህ ማለት ነው። በቃ ተደበቀ እሪ ነው የምትለው። ወላሂ በጣም ከባድ ነበር። ትንሽ ነገርም ይከፋሃል እንዴ ስትወጣ ትንሽ ነገርም። ደግነቱ እንደውም እኔ ትዝ የሚለኝ ሲርብህና ስጠግብም አታውቅም። ልጅ ስትሆን አይደል ልጅ ሆዴና መመኝ እንጂ ጠገብኩኝ አያውቅም ይባል የለ። እንደው ምን በልተን ነው ምናምን ትላለህ። እንደው በቃ አታውቀውም። ሲርበኝ አላውቅም ነበር እኔ እንደውም ከሳሙ ከከባድ አላኩል ሀሊን ኡስታዙ ያው እንደዛ እንትን ጋይድ ያርገኝ። በጣም የሚገርም ኡስታዝ ነው። አላህ ይጠብቀው፣ አላህ ጀዛውን ይክፈለውና በጣም ከቃይዳ ከአሊፍ አስጀምሮ በ3 ወር ውስጥ አስከተበኝ ማለት ነው ቁርአን። በ3 ወር አስከተበኝ። ቃይዳው ነው በግዳዲያ ነበር እንደውም አንድ ወር ሁሉ የሚቀራው የኛ ጀነሬሽን በሱ ነው። አንድ ወር ከምናምን እሱን አስቀራኝ። በደንብ አስቀጥቅጦ አስቀራኝ። በደንብ ተረዳውት ሐርፎቹን ምናምን ከተረዳው በኋላ ቁርአኑ ላይ አንድ ወር ከምናምን ነው የቆየሁት ራሱ። ከዛ በቃ በጣም ተዘለ በደምብትን ብሎ ስለነበር ማለት ነው። ኦፍ ኮርስ ይሄ ምናልባት በጣም ጥሩ ማስተማሪያ ይሆናል ብዬ አስባለሁ። ብዙ ሰዎች መጨረሻ ላይ ያነሳው ሐሳብ ቁርአን መቅራት በጣም ከባድ ነገር ይመስላችኋል እና ምን ዋናው ነገር ያለው ቃይዳን አስተካክሎ በተለይ ጀማሪ የሆነ ሰው ቃይዳን አስተካክሎ ማንበብ ፊደላቶችን ከለየ ፊደላቶች ሲገጣጠሙ ምናምን ከለየ ሐረካቶች ሲቀመጡባቸው ከለየ በቃ አለቀ። ቃይዳ እዛ ላይ ከጨረሰ ቁርአኑን በቀላሉ ማንበብ እንደሚችል እንግዲህ ሞዴል
በሶስት ወር ከምናምን እንደው ቁርአኑን እኮ ወር ከምናምን ነው። አዎ ሰው ብዙ ከባድ ነገር አድርጋችሁ አታስቡት። በጣም ሲምፕል ነገር ነው። ኢንሻአላህ ጆርኒ ይቀጥላል። ወደ ቀጣዩ ጥያቄ ደግሞ ልለፍልህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዳሩል ኩብራ የቁርአንና የዲን ትምህርት ማዕከሎች ነን። ዳሩል ኩብራ የቁርአንና የዲን ትምህርት ማዕከል ቁርአንን ከቃይዳ ጀምሮ እስከ ሂፍዝ ድረስ እያስተማረ ቆይቷል። ዳሩል ኩብራ እንግዲህ አሁን ደግሞ በአይነቱ ልዩ የሆኑ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ፣ በሐዲስ፣ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። ቁርአን ጨረስክ? በጣም ባጭር ጊዜ በ3 ወር ቁርአኑን ጨረስከው። طيب ከዚያ በኋላ ግን ለቁርአን የነበረ ፍቅር ወደ ሂፍዙስ እንደው እንዴት ሄድክ ወይስ ወደ ቤት ተመለስክ? ወላሂ ስንወጣ የነበረው ነገር ምንድነው ቤተሰብ ጋር የነበረው ቁርአንን ብቻ አختመህ ብቻ ነው። ቤተሰብ ጋር የነበረው አختመህ ብቻ ትመጣለህ ነው። ግን ያው የእውነት አልነበረም። በቃ አንተን ልጅ ስለነበር ካንተን እንትን የሚያርጉበት መንገድ ነው። ቶሎ ጨርሰህ ብቻ ነው። ተጨረስኩኝ። ያው ግን ሄዳለሁ አልኩኝ። ግን አትመር በቃ ሂፍዝ ጀምር ምናምን ተባለ ማለት ነው። በሳቱ የሐዲስ ሐልቃ ምናምን ነበር። ሐልቃ ነው፣ በጣም ትልቅ ሐልቃ ነው። በጣም ትልልቅ ብዙ ደርሶች ያሉበት ነው። ያው ከቁርአን በኋላ ከختمኩኝ በኋላ ትንንሽ ኪታቦችን ምናምንም እዛው እና 40 ምናምን ኡሱል ምናምን እነሱን ጀማመርንና ሂፍዝም ጀመርኩኝ። በትንሹ እዛው ጀማመርኩኝና ከዛ ግን ለሂፍዝ የሆነ ቦታ መሄድ እንዳለብኝ ወሰነ ኡስታዝ። የኔ ኡስታዝ ሼኽ ታጂ ይባላል። ሐልቃ የግድ እንደ መርከዝ አይነት ነገር የቁርአን ብቻ ያ የምን የዒልም የሐዲስ ምናምን ነው። እና እዛው ባሊ አካባቢ ላይ ሰርች ሲደረግ ብዙም የለም ይሄ የቁርአን እንትን ማለት ነው። እና ሌላ ቦታዎች ላይ ምናምን ያው ደረሶች በጣም ኮኔክሽን ይኖራቸዋል እርስ በራሳቸው ደረሶች ማለት ነውና እንደዚሁ ጠያይቀው ምናምን የሆነ ቦታ አንድ ገጠር አለ ላጆ ይባላል እንደው ስሙ ከባሊ ይርቃል እና ኡስታዙ እዛው ነው የሚቀረው። የኔ ኡስታዝ የምለው የሼኽ ታጂ የምለው ኡስታዜ እዛው ነው የሚቀረውና ከሌላ ሰው ጋር ይልከኝ ነው ወደዛ ማለት ነው። ሌላ ሰው ጋር ያስፈልገኛል የግድ ልጅ ነበር ያስፈልጋል ነው። እና ወደዛ ከአንድ ሼኽ ጋር ላከኝ ወደዛ ወደ ላጆ የሚባለው ሀገር አብዱሪ ምን ልበልህ በቃ ራስህን እያየኸው አመድህ ቡን የሚልበት አይነት ሀገር ነው። ራስህን እያየኸው ማለት ነው። ኦኬ እንደ ባሊ ምናምን ለማደለም ነው። በቃ በጣም ከባድ ነው። ባሊም እኮ አሁን በጠቅስለ የነበሩት ሀገራቶችም እንዳለ እስካሁን እንትን ያልኩባቸው በጣም ገጠሮች ናቸው እንትን አላቸው። ግን ይሄ ደግሞ በጣም ይከብዳል። ድቅ ያለ በጣም ገጠር ነው። በቃ ምን ልበልህ ወደ መኪና ወደዛ ስንዴት ትዝ ይለኛል። መኪናው የሆነ ቦታ ላይ ተራራ ነውና መኪናው አይችልም ውረዱ በእግራችሁ ተራራውን ውጡና እዛ ላይ ጠብቁን ምናምን ተብለን ሁላ በእግራችን ወጣቸዋል። መኪና መግባቱስ መኪና በጣም በቃ በጣም መኪናው በጣም እኔ እንጃ እንደው ችሎታላቸው ነው የምትለው እንትኖቹ በጣም ከባድ ነው ሹፌሮቹ ላይ እና እንደዚህ አይነት ሀገር ነው። ገባንና አስተውሳለሁ መግሪብ አካባቢ ላይ ነው የገባነው ዛላጆ የሚባለው ሀገር። ስንገባ አዋራ አይደለም መስጂድ ላይ ስንገባ እየተሰገደ ነበር እና ወዱ ለማድረግ ውሃ ፈለግን። ገና ከመግባታችን ውሃ የለም ሀገሪቱ ላይ ውሃ የለም ማለት ነው። ከዛ በተየሙም ነው የዛ የሰገነ ውሃ የለም። በቃ ትዝ ይለኛል እኔ ልብስ ምናምን ንጹህ ሆነ መቆየት አትችልም እዛ ሀገር ላይ። ልብስ የ2 ሰዓት መንገድ ምናምን ሄደን ነው የምናጥበው። በሳምንት አንዴ ረፍታለን። የ2 ሰዓት ምናምን መንገድ ሄደን ነው የምናጥበውና ልብስ ለብሰህ መተህ መስጂዱ ነው የሚያቆሽሽብህ።
መስጂድ ውስጥ ሌላ ቦታ መሄድ አይጠበቅብህ። መስጂዱ ራሱ አዋራ አይደለም በጣም ከባድ ነውና አላኩል ያህልን እዛ ገባን። በጣም ኡስታዙ በጣም የአላህ ሰው የሚባሉ አይነት አለ አይደል በጣም በቃ ወልይ ከሚባሉ አይነት እንደሚባሉ አይነት ሰው ናቸው ኡስታዙ። አብዛኛው ሰው ከዛ ከሄድኩኝ በኋላ ነው ያወቅኩት አብዛኛው ሰዎች እዛ እንደውም የሚሄዱት ከሂፍዙ በላይ ለኡስታዙ ዱዓ ነው የሚሄዱት ይባላል። የኡስታዙ ዱዓ በጣም ሙስተጃብ ነው በቃ ተብሎ ይታያል በብዛት በጣም ሰውየው በጣም ዱዓ ያደርጋል ለደረሶቹ በጣም ዱዓ ያደርጋል። እና እንደው ያንን ራሱ እንድትረዳ የሚያደርግህ የሂፍዙ መንገድ በጣም ያስገርምሃል። የሚታፈዝበትን መንገድ ብነግርህ እንደው ሌላ ቦታ አላየሁም። ሄዳለሁ ግን አላልክም ነበር ሐሳብ አልቀየርክም? ምንድን ያስቀርክ? እኔ ከድሩም ከቤትም ሆኜ እንትን ምን ልጅ በቃ በውስጥ ያለቅሳለሁ ወይ ምን እላለሁ እንጂ እንዲ ምናገር ተመትቼ ራሱ ምናገር ልጅ አይነት ሰው አይደለሁም። ምንም እንዲ ተመተውኝ ተናገር ንገረኝ ምናምን ስባል ራሱ ምናገር አይነት አይደለሁም። ኦኬ ስለዚህ እዛም በቃ ባትፈልግም ሄድክ? አዎ ፎርስ የቁርአኑን ትፈልገዋለህ ግን በጣም ይከብዳል። ግን ሄድኩኝ በቃ ኦብቪየስሊ ይገርም ነው። እሺ ከዛ ሼኹ ይልከኝ ነበር ዱዓቸው የሂፍዙ መንገድ ነው በጣም የሚያስገርም። ሌላ ቦታ ላይ ይውኝም እንደዚህ አይነት የሂፍዝ መንገድ ወደ 600 ድረሶች አሉ። 600 ድረሶች አሉ እንደነገርኩህ ነው። 600ም ድረሶች አንድ ላይ ነው የሚያፍዙት። ኦኬ አንድ ላይ የሚያስደምጡት አንድ ሼኽ ብቻ ነው ያለው? አዎ አንድ ቀደም ያልኩህን እንትን ልልህ ፈልጌ ነው። አየህ አሁን የሂፍዙ 600 ሰው አንድ ላይ ስታስደምጥ ኦብቪየስሊ የሂፍዙ ደካማ ነው የሚሆነው። የምታፍዝበት መንገድ ደካማ ነው የሚሆነው። ግን አብዛኛዎቹ ሰዎች የሐፈዙ ሰዎች ይሄዳሉ እዛ አፍዘው ይሄዳሉ እዛ በቃ ይሄ የሆነ ሀገሪቱ በጣም ምን ልበልህ ከሼኺው ጋር በጣም ነሲሃ ያረጋል። ሼኺው በጣም ደግሞ ዱዓም ያረጋል ለደረሶቹ ምናምንና 600 ሰው አብረህ ነው የምታፍዘው ምናምን ነበር። አብረህ በሉ ይባላል ኡስታዝ። ይሄ 600 ሰው እኮ የሚበቃው ራሱ ማለት በጣም ትልቅ ነው መስጂዱ። ሜዳ ላይ ነው መስጂድ ውስጥ ነው። መስጂዱ ደረሶች ተሰብስበው ይጠብቁታል። ወንበር አላቸው ኡስታዝ ይመጣሉ በሉ ይባላል። በቃ ትልቅ አዳራሽ ነገር ነው መስጂዱ። ትልቅ ነው ማለት ነው መስጂዱ ትልቅ ነው ኦፍ ኮርስ መስጂዱ ትልቅ ነው። ዘሬ ኡስታዙ እሺ እንዴት ነው የምታፈዘው አሁን እንደዚህ አይነት ቦታ? አይኔ እንዴት ነው የሚሰማው ራሱ የሚለው ከባድ አይሰማም። ስቴዲየም ላይ የሆነ ቡድን ደጋፊዎች ምናምን ሲጮሁ ጀስት እንደዛ አይነት ስሜት ሊሰማ ራሱ ይችላል። እንደዛ ነው የሚሆነው ሱብሃንአላህ። እሺ እና ያው ሁሉም ሰው ራሱን ነው እንትን የሚለው ማለት ነው። ያው በራሱ እኔ ኦፍ ኮርስ ዘይዶ አይቀልድም ዘይዶ አሁን አብዛኛውን ጊዜ ልጆች ሊቀልዱ ይችላሉ። አሁን ኦብቪየስ ልጆች ይቀልዳሉ። ግን ምንድነው ሁሉም ልጆች የሆነ እንትን አላቸው ትልልቅ ኡስታዞች አብሯቸው የሚይዛቸው። እኔንም አሁን ይዞኝ ሄደ አንድ ኡስታዝ አለ። ስለዚህ ከስሩ እሱም ሊያፍዝ ነበር የሄደው እና አብረን ነው የምናሐፍዘው ምናምን በቃ ራሳችንን ነው ጋይድ የምናደርገው ማለት ነው። እንደዛ በዛ ሁኔታ ስለ ኡስታዙ እንትን ልልህ የምፈልገው በጣም እኔ እንጃ የነበረው ኢማን ምናምን በሰዓቱ የነበረው ኢማን ኡስታዙ ይገባና ምንም አይልም لا اله الا الله وحده لا شريك له له الملك وله الحمد يحيي ويميت وهو على كل شيء قدير ሲል ደረሶቹ ለክሶ ነው እዛ በቃ መስመር ለክሶ በለው በቃ በጣም ኡስታዙ እያለቀሰ ነው የሚለው ይሄንን ደረሶቹም እንዳለ ለክሶ በቃ እያለቀሰ ነው የምታየው እንዳለ ደረሰው እዛ ጋር ያለው ማለት ነው። በጣም ልዩ ነበር። በቃ ይሄንን ይደጋግሙታል لا اله الا الله በዚህ ዜማ ነበር የሚሉትና ለምንድን ነው ያለቅሱት ትል ነበር አንተም እንትን አለብህ። እኔ እንደው ያንን ይሄንን ወይስ አንተ የብሶትን ተለክሰ በዛው እሺ ሳላስነቃ በዛው አይ ወላሂ በጣም ይጋባባሃል። ኦፍ ኮርስ ይጋባ። እኔ እንደው ይሄንን ያንን ሞመንት እንደው የዛኔ ልጅ ነበርኳ እንደው እንዲ ወጣት ሆኜ እንደዚህ በደንብ እዛ ሆኜ ባሳለፈው እላለሁኝ። እንደው በጣም ሹዑሩ በጣም የሚለይ ነው የምልህ። በቃ ጠለቁ ዱንያ እንደተባለው በቃ አሉ አሁን ሼኹ ወላሂ አሁን ላይ እኔ እንጃ እንትን የለኝም። ግን እንደሚኖሩ አሁን ቅርብ ሰዓት አልጠየቅኩኝም። ግን እንደሚኖሩ ትንሽ ቆየሁኝ እኔ ከዛ ከወጣሁኝ ለዛ ሱብሃንአላህ በጣም የሚደንቅ ነው። ስለዚህ በዚህ መልኩ ማሐፈዝ ማሰማት ጀመራችሁ? በዚህ መልኩ ማሰማት ጀመርን። እንደነገርኩ በቃ ሀገሪቱ ስትራግል ነበረው። ግን አላኩል ሐሊን በ6 ወር ነው የሚያልቀው ቁርአን እዛ ሂፍዝ እዛው 6 ወር ነው የሚያልቀው። 3 ፔጅ ነው የምታሰማው በቀን
ከዚህ ከበቀራ አንድ ከዚህ ያዕተذሩ ኢነመ ሰቢሉ አንድና ከዛ ከወላ ተጃዲሉም አንዳንድ ያር እንደዚህ ነው ለየት ይላል እንትላችሁ አንዳንድ እንደዚህ በኦርደር አይደለም አንዳንድ ገጽ ከዚህ ከያሳስሩ አንዳንድ ገጽ ነበር እንደዛ 6 ወር በ6 ወር ጨርሰን ወጣን እላለሁ ከዛ ሙራጃ አታሰሙ ወይስ እርስ በርስ ብቻ ነው የምትደማመጡ ሙራጃ እርስ በርስ ነበር ከሸሪክ ጋር ነው የምትደማመጡ አንተን ይዞ ከሄደው ሰው ጋር ማለት ነው የሚገርም ነው ሱብሃንአላህ ከሱ ጋር እንለያይም ነበር ያው በቃ አብሮ ነው ጋር ስንት አመትህ ነበር አሁን አንተ የዛኔ ኦልሞስት ወጣኔ 8 ነበር በቃ ወደ የዛኔ 10 ምናምን ሆነኛል 10 ምናምን በመሃል ቁርአን ምናምን በክታብ ባሊ ላይ ቆየኝ ኪታብ ምናምን ተብሎኝ በጣም የሚገርም ነው